ሰላም ጤና ይስጥልኝ። የአንድ ዩቲዩብ ነው። አዳዲስና ሰበር መረጃዎች እንዲደርሷችሁ ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሰበር መረጃ ተሰማ። ኢራን የሆርሙዝ ሰርጥን በድጋሚ ዘጋች። ቴህራን ሰርጡን ከፍቻለሁ ካለች በኋላ በሰዓታት ልዩነት ውስጥ ደግሞ አብዮታዊ ዘቡ በድጋሚ ዘግቶ እንዲጠብቅ አዝዣለሁ ስትል አሳውቃለች። ኢራን ሆርሙዝን በድጋሚ እንድትዘጋ ያደረጋት ምክንያት ደግሞ ዩናይትድ ስቴትስ የኢራን ነዳጅ ጫኝ መርከቦች ላይ የጣለችውን እገዳ ባለማንሳቷ ነው ተብሏል። ቴህራን አክላም የተጣለብን እገዳ ሳይነሳ ምንም አይነት ስምምነት ላይ መድረስ አይቻልም፣ ሆርሙዝንም አንከፍትም ስትል አጽንኦት ሰጣለች። የአሜሪካን ድርጊትም የተጠና የባህር ላይ ውንብድና ነው በማለት ከሳለች። በተያያዘ ዜና አይኤምኤፍ መግለጫ አውጥቷል። በመግለጫውም በመካከለኛው ምስራቅ የተቀሰቀሰውን ጦርነት ተከትሎ ከ12 በላይ ሀገራት የድረሱልን ጥሪ እያሰሙ ነው ብሏል። በዓለም ገበያ የነዳጅ ዋጋ ማሻቀቡን ተከትሎ ብዙ ሀገራት ከፍተኛ በሚባል ደረጃ በኑሮ ውድነት እየተፈተኑ ነው ካለ በኋላ በዚህም ምክንያት ብድር የሚጠይቁ ሀገራት በደርዘን የሚቆጠሩ ሆነዋል ሲል አይኤምኤፍ አስታውቋል። ይህ በእንዲህ እንዳለ የእስራኤል መከላከያ ሚኒስቴር እስካሁን ኢራን ላይ ያሳረፋቸውን ኢላማዎች ይፋ አድርጓል። በዚህም ለ6 ሳምንታት ባደረገው ጦርነት ውስጥ ኢራን ላይ 10,800 ያህል የተጠኑ ኢላማዎችን እንደመታ አሳውቋል።